እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ። እኛሳ ወኔሳቸው ተከታይ ነን። አሁን ዘግተን ነው ምን በላደ እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል? በጣም ነው የሚያሳዝን። ሐስድ ነው እንኳን ልንረዳው እንኳን ኢታር ልናረግ ለራሳችን ትተን ባያገኝ ደስታችን። እንደ ቀልድ ያጫወቱ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር እሰጣችኋለሁ። የፈለጋችሁትን ጠይቁ፣ ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና፣ ለጎረቤት ሁለት። አንድ ህንፃ ካልክ ለጎረቤት ሁለት ህንፃ። 10 ህንፃ ካልክ ለጎረቤት 20። ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰብ እኔ አንድ መኪና እየሱ ሁለት ሊዝ እንዲህ አይነት ነው ባህላችንና እንዴት የማይታሰባል የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን ነው። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳ አለ። ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ። ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም አለ። ስለዚህ ታክቲክ ፈጠር። ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ማም ሳይላ አይቀርም ተጋብለ ስታወራው አይደል? ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አቡበክር እቺ ቁርአን አያት ተፍሲሯ ምንድነው አልኩት። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀረ። ማን ሊጠብቅ? ዑመር ወጣለ። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙ ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ነው ዛንታይ። ከዛ ማን መጡ? አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳ ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባሂር الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱልን ቤት እንደገባነ ምን አለ ብለው ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት። ወተቷ መጣችላቸው። ማላከው? ከአንሷር ጎሳ ውስጥ የሆነ የርሰው ተማሪ ነው። ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም እርቦኛል ይላል አቡ ሁረይራ። ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል። አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው። ስራ፣ ሚስት፣ ትዳር ምንም የሌላቸው ሰው የሚመገቡት ለረሱል የሚመጣላቸው ሀዲያ አለ። ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው። ይሄ ነው ምግባቸው። አሁንም ያለችው አንዲት ብርጭቆ ወተት ናት። አህሉ ሱፋን ጥራቸው ብዙ እኮ ናቸው። አቡ ሁረይራ ጨለመበት ዱንያ። እቺን ወተት አገኘው ስል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው? ትካዜኝ የነበርኩት መጀመሪያ። አሁን እንዴት ነው የሚደርሰኝ? አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል። ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ። ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝም። ወጣውና አሰልፍ ያመጣዋቸው። ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋል። ናኔ እናንተ ነው እነሱም እናጠጣ ዛሬ። ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ። አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል።
ይጠጣል፣ ሆዱ ጠግቦ ይወጣል። ሌላኛው ይገባል፣ ይጠጣል፣ ሁሉም ጠገቡ ይላል አቡ ሁረይራ። አሁን አለቀ እያልኩ ምንም አልተነካም። መጨረሻ ላይ ብርጭቆዋን አንስቼ ሰጠኋቸው። የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገግ። አንተ አቡ ሁረይራ ማን ቀራሁን? እኔ እናንተን ብቻ ነን እንዴ አልኩት። አሉኝ አለ። አሁን እነርሱ ብቻ ነን። ቁጭ በልና እስኪ ጠጣል። አቡ ሁረይራ ቁጭ አለና ፈሸሪብታል፣ በጣም ጠጣው። ጨርሼ ሰጣቸው። ድገም አሉኝ እዛው። አሁንም በጣም ጠጣው። ሶስተኛ ድገም አሉኝ፣ በጣም ጠጣው። አራተኛ ድገም ሲሉኝ የአላህ መልእክተኛ አሁንስ ማስገባበትም አንድም ቀዳዳ የለም አልኳቸው። ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህን ቢስሚላህ ብለው ወተቱን ጠጡ ይላል። ረሱል እንዴት ተርቢያ እንደሚሰጡ አያችሁ። አቡ ሁረይራ እርቦታል፣ ግን ኢታር ማድረግ አለበት። እርቦ ወንድሞች ሊጠጡ ይገባል። ሀከዛ ረባሁም ወሳሩ ዐላ ሚንዋሊ። ይሄ ኢታር ትልቅ ምጥቀት ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር። ሰላህ አዲን አልአዩቢ ረሕመቱላሂ ዐለይህ ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው ሰላህ አዲን አልአዩቢ በጣም የሚገርመው አንዴ ቁድስ እንዳሁኑ እህትላል በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት። ከቁድስ ይላል ደብዳቤው። ቁድስ መስጂዱ ለሰላህ አዲን የላከው ሚል ነው ጽሑፉ። ምን ይላል? ያመን ሊመዓሊም ሱልባኒ ነከስ ኩሉ ልመሳጅድ ጦህረት ወአና ዓላ ሸረፊ ኡነጀስ። አንተ ለመስቀለኞች የተንበረከከው ጀግና፣ ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለህ? ሰላህ አዲን ተቆጣ። ያኔ ላለመሳቅ ወሰነ። ቁድስን ነፃ ሳላወጣ ጥርሴን አላህ አያያትም አለ። ጓደኞቹን መረጠ፣ ባልደረቦቹን አልሐዋርይን። እነሱን ሲመርጥ ግን ሁሉቁል ኢታር የስነ ምግባራቸውን ባህሪ ያያይዘው ወጣቶችን ሊመርጥ ነው። የሱ ተከታይ ጀነራል ሊያረጋቸው ምን ያደርግ ነበር? አንድ ቤት ውስጥ በጥግ አንዲት ምንጣፍ ያነጥፋል። አጭር ጠባብ ለሁሉም አትበቃ፣ ግቡና ተኙ ይላቸዋል። ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ የሚጥረው ኢታር ውስጥ አልገባምና ከፈተናው ኤክስ ያደርገዋል። ወንድሞቼ ቦታ ያዙ፣ እኔ ዳር አድራለሁ። ሌሎች የሚያስቀድመውን መሪ እየመረጣቸው መጣ። ምግብም ትንሽ ያደርጋል። ተሽቀዳድመው የሚሻሙትን ፈተና ኤክስ ናቸው። ሌሎችን ያስቀደሙትን እንዲህ ያደረገ መርጦ ያን ሰራዊት ይዞ ቁድስን በአላህ ፍቃድ ነፃ ወጣት። አሁንም አላህ ነፃ ያውጣት ኢንሻአላህ። ኢታር የትልቅ ሰዎች መገለጫ ነው። አንዴ وحكي عن أبي الحسن الأنطاقي عند كستة يورانال أبو الحسن يقلسا من إلال عندي 30 ምናምን የሆኑ ሰዎችን ይዘን በረሃ ወጣ። በረሃውም ላይ ያለ ራበን። ያዝናቸው ምግብ ትንሽ ነው፣ ለሁሉም አይበቃም። ምን ይደረግ? መብራቱን አጠፋንና ሁሉም የያዘውን ቆረስ ራሳ ዳቦ ሳህን ላይ እንዲያቀርበው ተደረገ። 30ችንም ከበብነ፣ ሁላችን ከበብነ። እየበላን ይመስል ነበር። ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም። አንዱ ለአንዱ እየመረጠ ማለት ነው። እኔ አልበላም እነሱ ይብሉ እያለ እጁን አልሰደደም። ምግቡ መጨረሻ ሲነሳ አንድም አልተነካም። እንዲህ አይነት ሰራዊት፣ እንዲህ አይነት ስብስብ የአላህን እርዳታ ይለገሳል። ሰሃቦቹም ይህን የነቢዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ። ያው ዛሬ የመድረክ መሪውም ብዙም አልቀበለው ከኔ ጋር ናቸዋል። 10 ደቂቃ ይለኛል። እስኪ ባይሆን 20 ደቂቃ እናወራለን። على كل حال
የፈቷን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባቸው እንግዳ አን ኢብኑ ዑመር የዑመር ኢብኑ አልኸጣብ ልጅ አብዱላህ ኢብኑ ዑመር ምን ይላል ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ ራስ ተላከላቸው ለነዚህ ሰዎች ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይ ኖረው ይችላል ብሎ ጎረቤት ጋር ላካታል ኢብኑ ዑመር ነው የሚያወራን ታሪኩ ያም ጎረቤት ምን አለ ኖ እኔ ያለኝ መሐመድ ላይ ኖረው ይችላል እሱ ልጆች አሉት መረቁን አድርጎ ይጠጣ ለመሐመድ ላከው መሐመድ ለአህመድ አህመድ ለእንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች ግልጽ ነው አንዱ ሲቀባበላት መልሳ መጣችልን ተስዘ ኢታር ለሌሎች መኖር በእስላም እንዲህ ነው በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ ነው በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር ሁዘይፋ አልዓደዊ የሚባለው ሰሃባ አንድን ታሪክ ይነግረናል የየርሙክ ጦርነት ጊዜ ያጎቴን ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል በጣም ትልቅ ጦርነት ነበር የተወሰኑ ሙስሊሞችም ተጠቅተው ነበር ያጎቴን ልጅ ለማዳን ስሄድ አገኘሁት ወድቆ ውሃ ይዣለሁ ሰው ሲደክም ሲጎዳ ውሃ ይፈልጋል ውሃ ልሰጠው የተሽቀዳደምኩ ወደሱ አቀናለሁ ጦር ሜዳውም እንደደረስኩ ውሃ ልሰጠው ልስጥ ስለው ጠቆመኝና አወናለ ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል ያጎቴ ልጅ ምን አለኝ ወደሱ ድለት ሲል ጠቆመኝ መናገር እንኳን አይችልም እሱ ሞት አፋፍ ላይ ነው ውሃ ይፈልጋል ለዛ ውሃ አለኝ ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል ይሄኛው ምን አለኝ ሁለተኛው ሂሻም ኢብኑ አልዓስ የሚባለው ለሱ ወስደ ስጠዋል ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ ላጠጣው ስጠጋ الدنيا ለቆ ነበር ይላል ሶስተኛ ወደ ሂሻም ኢብኑ አልዓስ ወደ መሐለኛው መጣው እሱም الدنيا ለቆ ነበር ወደ አጎቴ ልጅ ተመለስኩ ሶስቱም አልፈው ነበር ይላል رحمهم الله الجميع ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል ኢስላም ያስተማረን ትልቁ ጸጋችን እሱ ነው ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛሙት የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም የሚገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ የተባለ ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳስ ይበላ ስታይ ችግረኛ ለብሶ ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር በጣም ከደስታው ዱንያ ላይ እንዲህ ተደስቶ ያውቅ ማልቀስ ጀመረ ይህ ሰው ልጅ ለብሶ ስታይ ችግረኛ ጠግቦ ስታይ ከዚህ በላይ የሚያስደስታል ወንድምህን ስራ ስዘኸው ቁም ነገር ደርሶ ስታይ እንዴት ነው የሚያስደስት ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል ዱንያ ዛሬ ካሳቀች ነገ ማስለቀስ ችግሮች ሲመጡ ግን የአላህ እርዳታ
እገዛ ከኛ ጋር እንዲሆን ያግዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱ። መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ ወላሂ አላህ እናንተ መሃል የምታውቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ? ያ ረብ ያችን ላንተ ስለሰራሁት ምን እንለዋለን? አይመስለኝም። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። ይቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ አልጁ፣ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ፣ እዘኑልኝ አላህ ይዘንላችሁ ይላል። ቤት ውስጥ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታድርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠች። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ህፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚሂ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቀሃል። ለወንድሙ ሓጃ ይቆመ አላህ ለሱ ሓጃ ይቆምለታል። ወንድሙን አጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው፣ እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን ዕዳ ያበድር ነበር፣ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋው። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም፣ ስንቱን ያበደርኩ ደግ ሰው፣ እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ ዕዳዎቹ ዕዳውን መክፈል ስላልቻሉ አይንህ ማየት ፈርተው ነው አሉት። ግልጽ ነው። ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከእገሌ ዕዳ ያለበት ሰው ከዕዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብር ይቅርብኝ፣ ወንድሞቼ ይሻሉኛል። በአኸራ ደግሞ ኢታር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው።
እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ፣ አንዲት ምስኪን ወደ ቤቴ መጣች፣ ሁለት ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት፣ ያለችንም እሱ ነበር ትላለች። ሁለቱን አንዳንዱን ለሁለት ልጆቿ ሰጥቶች ብሉ ብላ አንዷን ለሷ ያዘች። ሁለቱ ልጆቿ ቶሎ ጉርስ ጉርስ አድርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ ይህ እዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ፣ የሰራችሁ ታሪክ ልቤ ማረከኝ፣ እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። ፈቃለ ነቢዩ ምን አሉ? ኢነላሃ ቀድ አውጀበ ለሃ አልጀና ወአዕተቀሃ ሚነናር አሉ። አላህ ለዚች ሰው በዚህ እዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከእሳትም ነፃ አውጥቷታል። ለሌሎች መኖር፣ ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎችን ማስቀደም ሲጠቀስ ዑንዋኑል ኢታር፣ ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች፣ መገለጫ ሞቶ አለ፣ መፈክር። ሁሌም ይማርከኛል ታሪኩ። የአቡበክር ታሪክ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጠው ነበር። ሂጅራ ወጠው እያሉ ጠምቷቸው እርቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ። አቡበክር እሳቸው ሊጠጡ ጀመሩ ይላል። ተመልከቱ ኢታር ለረሱል ያለውን